فلا هدي له، وأشهد أن لا إله إلا الله وحده لا شريك له، وأشهد أن محمدًا عبده ورسوله. يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون. يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء، واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا. يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم، ومن يطع الله ورسوله فقد فاز فوزا عظيما. أما بعد، فإن أصدق الحديث كلام الله، وخير الهدي هدي محمد صلى الله عليه وسلم، وشر الأمور محدثاتها، وكل محدثة بدعة، وكل بدعة ضلالة، وكل ضلالة في النار. أعاذني الله عز وجل وإياكم من النار. يا معاشر المسلمين عباد الله، يقول الله جل وعلا في كتابه الكريم: ومن الناس من يعبد الله على حرف فإن أصابه خير اطمأن به وإن أصابته فتنة انقلب على وجهه خسر الدنيا والآخرة ذلك هو الخسران المبين. رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي. بارك الله فيكم يا معاشر المسلمين. إن شاء الله يا الله سبحانه وتعالى فقاده هنا برمضان ምክንያት ተቋርጦ የነበረው የኡሁድ ጥያቄና መልስ ከናንተው ወደ እናንተው ከተለያዩ ደሊሎች ጋርና ከዑለማዎች ፈተዋዎች እንዲሁም ደግሞ ከደሊል ከተለያዩ ማስረጃዎች በመነሳት ከናንተ የሚመጡ ጥያቄዎችን ግልጽ የሆኑትን እና ይጠቅማል ለናንተ ይበጃሉ ያልኳቸውን ጥያቄዎቻችሁን እየመረጥኩም ቢሆን አቀርባለሁኝ በአላህ Subhanahu Wa Ta'ala ፍቃድም ማለት ነው። ያው የተዘለለባችሁና የተለያየ ነገር ያው እስካሁን ድረስ መልስ ያልተሰጠው ያው በጣም አፍወን በጣም ይቅርታ እጠይቃለሁ። ምናልባት ከተለያዩ ከኩቱቦች ከዑለማ ፈተዋዎች ጋር የተገናኙ የሆኑትንና መረጃ ያገኘሁላችሁን ወደ እናንተ አደርሳለሁ። አለበለዚያ መደዳውን ማልሄድበት ሁኔታ ስለሚኖር ማለት ነው። ባረከላሁ ፊኩም። እና ወደዛ ጥያቄና መልስ ከመግባቴ በፊት አንዲት የተወሰነች ለመልእክት ያክል የተወሰነች ነገር ልበላችሁ። اجتماع الكلمة وآثارها في دفع الفتن لفضيلة الشيخ العلامة صالح بن فوزان الفوزان حفظه الله تعالى الله يطبقاቸውና ያደረጓት ኹጥባ ነበረችና አጠር ባለ መልኩ ከሷ ውስጥ ነው ማቀርብላችሁ። اجتماع الكلمة محاضرة بعنوان اجتماع الكلمة የሚል ነው። بعنوان اجتماع الكلمة وآثارها في دفع الفتن። ያው አንድ መሆን ሐሳብ መጣጣም اجتماع الكلمة ይባላል። اجتماع الكلمة وآثارها في دفع الفتن ፊትናን በመከላከል የሚመጡ ውዥንብሮችን የሚመጡ ጫናዎችን የቢድዓም ይሁኑ የሽርክያትም ይሁኑ የአይዲዮሎጂም ይሁን የፖለቲካም ይሁን ብቻ ዲነል እስላምን ተቃራኒ የሆነ ማንኛውም የሚመጣን ፊተን የሚመጡ ፊትናዎችን ለመከላከል ለመመከት اجتماع الكلمة አንድነት ያስፈልጋል። በአንድ ላይ ነው አጥር የምንሆነው፣ በአንድ ላይ ነው ግንብ ሆነን ልንከላከል የምንችለው፣ በአንድ ላይ ነው። ይሄ ትልቅ ተጽዕኖ አለው ውጤት አለው ብለው ኢማሙ በዚህ ላይ የተናገሩት አለ ከቁርአንና ከሐዲስ በማጣቀስ ማለት ነው። ይህንን በተመለከተ ምንድነው ፊትና ብዙ ጊዜ የተለያዩ ፈተናዎች እዚህ ዓለም ላይ እስካለን ድረስ ከፈተና ነፃ አንሆንም። ይሄ ታወቀ ነው ያለ ነው።
ፈተናን መከላከልና ፈተናን መዋጋት የሚደርስብንን መጥፎ ነገር ከተለያየ አቅጣጫ የሚመጡብንን ሃይማኖታዊ የሆኑ ጫናዎችን ለመቆጣጠርና ወደዛው ወጥሮ ገፍትሮ ለመያዝ የኛ ስምምነት ወሳኝነት አለው። ትልቅ ሚና ይጫወታል። የኛ አንድነት፣ የኛ መፋቀር፣ የኛ መከባበር፣ የኛ መዋደድ፣ የኛ መግባባት፣ የኛ በተስተካከለ መስመር ላይ አብሮ መተባበር ይሄ እጅግ በጣም ትልቅ ሚና ይጫወታል። ይሄ ለማንም ግልጽ ነው፣ ከማንም የተሰወረም አይደለም። እና ፈተናዎች በመጡ ቁጥር እንደዚህ አይነት ለመውደቅ ወይንም ደግሞ ጫፍ ላይ ጠርዝ ላይ ያሉ ሰዎች እየተግበሰበሱ ይወድቃሉ። እንዳንወድቅ የኋልዮሽም እንዳንወድቅ ባፍጢማችንም እንዳንወድቅ የሚያስፈልገን ምንድነው? ሐቅ ላይ ተሰባስቦ ሐቅ ላይ ተስማምቶ ሐቅ ላይ አንድነትን ጠብቆ መጓዝ ይሄ የግድ አስፈላጊ ነው። ለዚህ መንደርደሪያቸው ያመጧቸው የቁርአን አንቀጾች አሉ። ሼኹ ሐፊظሁላሁ ተዓላ አላህ ይጠብቃቸውና ምን ይላሉ? የቁሉ ተዓላ አሊፍ ላም ሚም አሐሲበ الناس أن يتركوا أن يقولوا آمنا وهم لا يفتنون ولقد فتنا الذين من قبلهم فليعلمن الله الذين صدقوا وليعلمن الكاذبين لا هيالو ጌታ አላህ ሱብሓነሁ ወተዓላ ምን አለ? አሐሲበ الناس ሰዎች ይጠራጠራሉ ያስባሉን አዩትረኩ አየቁሉ አምነናል በማለታቸው ብቻ እንደሚተውና ወህም ላይ ይፍተኑን እነሱ የማይፈተኑ እንደው የሚተው አምነናል በማለታቸው ብቻ የሚተው ይመስላችኋል? ይህን ይጠራጠራሉ። መፈተና አለ። ወለቀድ ፈተና الذين من قبلهم ከነሱ በስተፊት የነበሩትን ፈተናናቸዋል አለ አላህ Subhanahu Wa Ta'ala። ይሄው ዘርፈ ብዙ ሁለገብ የሆነ ገለጻ። አንተ በዱንያ ይመጣብሃል ፈተና፣ በመናሃጅ ይመጣብሃል ፈተና፣ በአቂዳ ይመጣብሃል ፈተና፣ በሱና ይመጣብሃል ፈተና፣ በተለያየ በኑሮ ይመጣብሃል ፈተና። ብዙ አይነት ፈተና አለ። ፈተና አብዛኛው ፈተና ከዲን ጋር አብሮ ነው የሚያጋጭ ያያይዛል ያለ ነው። ትጎዳለህ፣ ውስጥህ ይጎዳል፣ ወደ ኋላ ትመለሳለህ፣ ታፈገፍጋለህ፣ ትንሸራተታለህ፣ ብዙ ነገር ይፈጠራል። ፈተና ክፉ ነው። ፈተና መጥፎ ነው። ፈተና ከባድ ነው። እናወራዋለን፣ እንመክራለን፣ እንዘክራለን፣ ሩበማ ብዙ ነገር እንላለን። ነገር ግን ፈተናው በሚደርስ ውርጅብኙ በሚመጣ ሰዓት በጣም ከባድ ነው። ስለዚህ እንደዛ አይነት ነገር በሚመጣ ጊዜ ሙስሊሞች፣ ሱንዮች፣ ሰለፊዮች፣ አህሉ ሱና እስከሆነ ድረስ የሚመጣውን ነገር መቋቋም መቻል አስፈላጊ ነው። በቃ ወለም ዘለም አለ ማለት ዲን ነው። አቂዳችን ነው። መንሃጃችን ነው። ስለዚህ ወለቀድ ፈተና الذين من قبلهم ከነሱ በስተፊት ብዙዎች ፈተነናል አለ አላህ። فليعلمن الله الذين صدقوا አላህ ተናጋሪዎችን ያውቃል። በእርግጥ ያውቃል አላህ Subhanahu Wa Ta'ala። ولا الكاذبين አጣፊዎችን አስመሳዮችን ያውቃቸዋል፣ ይለያቸዋል አላህ Subhanahu Wa Ta'ala። ፈተና ይመጣል ያበጥራቸዋል። الله يجري الفتن ليتميز المؤمن الصادق في إيمانه الثابت على دينه الصابر على ما يصيبه من المنافق الكاذب الذي ينحرف عن دينه عند الفتن ولا يصبر ولا يثبت. እነዚህ ሁለቱን ለመለየት ማበጠሪያ ብትፈልግ ወንፊት በለው፣ ብትፈልግ ማንጠሪያ በለው፣ መለያ ነው። እውነተኛ ሰዎችና አስመሳይ ሰዎች ይለዩበታል በፈተና ፈልፊተና ኢማሙ ሐፊظሁላሁ ተዓላ ፈተናዎችን አላህ እንዲከሰቱ እንዲፈሱ እንዲፈጠሩ ያደርጋቸዋል። ለምን? ليتميز المؤمن الصادق في إيمانه الثابت على دينه በዲኑ ላይ ጽኑ የሆነ እውነተኛ በኢማኑ እውነተኛ በመንሃጁ እውነተኛ በአቂዳው الصابر على ما يصيبه በሚደርስበት ነገር ላይ መከራውን ዋጥ አድርጎ ወደፊት ዲኑን ይዞ የሚጓዘውን እና والمنافق الكاذب الذي ينحرف عن دينه ፈተና ሲመጣበት ከዲኑ የሚያፈነግጠውን የሚያፈገፍገውንና እውነተኛውን ለመለየት ይህንን ያደርጋል አላህ ያሉ ጌታ ይህንን ያደርጋል። ፊትና ማበጠሪያ ነው። بين الكاذب والصادق بين الصادق والكاذب እውነተኛን ሐሰተኛን መለያው ፈተና፣ ማበጠሪያው ፈተና። እምቲሃን አለ። ጥሩ ወርቅ ከተገበሰበሰው ወርቅ ቆሻሻ ካለበት ወርቅ የሚወጣው በእሳት ተፈትኖ ነው። የእሳቱ
ነበልባል የእሳቱ የሙቀቱ መጠን የወርቅን ኳሊቲ ያጠር ይወሰናል በፈተናው ይወሰናል ተለብልቦ ነጥሮ የሚወጣውና ይሄንኛው መውሹሹ ምንም እሳት ያልነካው እኩል አይደለም የተፈተኑ ሰለፊዮችና ያልተፈተኑ ሰለፊዮች ለሱናቸው ያላቸው ፍቅር ለዲናቸው ያላቸው ፍቅር ለመንሃጃቸው ያላቸው ፍቅር ኢብን ለአንዲነታቸው ያላቸው ፍቅር والله ይለያል ተፈትኖ የመጣ ታስሮ ተገርፎ ተዋሽቶበት ተቀጥፎ ተገፍቶ ተሳዶ ስንት ነገር ሆኖ የመጣው ሰለፊ በጣም ለአንዲነቱ ውጥር ነው የሚያደርገው በቃ ይበላዋል ለምን ነው የሚለው በቃ እውነተኛ አከል እውነተኛ ወደ ኋላ ማያፈገፍግልህ አይሄድ ምን ነው የኑሮዬን ብገፋም አይልም በቃ ይሄ ፈተና አለ እኛ በተለያየ ነገር የግድ መታሰር ብቻ አይደለም ፈተና መታሰር ብቻ አይደለም ፈተና ትራባለህ ትጠማለህ ትሳደዳለህ ስምህ ይጠፋል የተለያየ ነገር ያደርሱብሃል ይጨቁኑሃል ይገፉሃል በቃ ብዙ ነገር ነው የሚደርስብህ በዲንህ በሱናህ የተነሳ ከቤተሰብ እስከ ጎረቤት ከጎረቤት እስከ ሀገር ስንት ያደርስብሃል እነዚህን ፈተናዎች ዋጥ ማድረግ ግላዊም ሆነ በዲናችን ጉዳይ በሚመጡ ፈተናዎች ማበጠሪያ ናቸው ለዚህም ለላህያሉ ጌታ አላህ በተከበረ ቁርአን እንዲህ ይላል في سورة الحج ومن الناس من يعبد الله ከሰዎች አላህን የሚያመልክ አላህ على حرف እጠርዝ ላይ ሆነው እዲናቸው እጠርዙ ላይ ሆነው አላህን የሚገዙዋል ያቋም ጠርዝ ላይ فإن أصابه خير መልካም ነገር ካገኙ ሶላቱን ሲሰግዱ ንግዳቸው ከሄደ ኑሯቸው ከመጣ ወንዶንዱን ከወለዱ ሚስታቸው ከተስተካከለች ጎረቤታቸው ጥሩ ከሆነ ንግዳቸው እያተረፈው ከሆነ የጥማዕ ነብይ ይረጋጋል ይችን ሶላት ተቀጥልባታለሁ አረ ይችን መንሃጅማ መያዝ አለብኝ وإن أصابته فتنة መከራ ከደረሰበት ደግሞ እንቀለበ على وجهه በፊቱ ግልብጥ ይላል ይከረበታል እንደገና እኔ እዚህ ጀማዓ ከጀመርኩ በኋላ እንደዛ አይነት አቂዳ ማለት ከጀመርኩ በኋላ ሙብተዲ ማለት ከጀመርኩ በኋላ ሱና ሰለፊያ ማለት ከጀመርኩ በኋላ ብዙ ሰው አጥቻለሁ ብዙ ገንዘቤን ከስሬያለሁ ከስራዬ ተፈናቅያለሁ ስንት ነገር ደርሶብኛል ስለዚህ ይቅርብኝ ምን ነው እንደማንኛውም ሰው ልጆችን አላሳድግም እንዴ ተውት ያደርገዋል ሰለፊያ ተውት ያቂዳው ተውት የመንሃጁን ጉዳይ ተውት ይሄንን የዲኑን ጉዳይ ተውት እንቀለበ على وجه ይከረበታል አለ አላህ ነው ያለው ይከረበታል ተውት ያደርገዋል ለምን መጀመሪያም ጠርዝ ላይ ነበር መጀመሪያም ካተረፈ ሊገባ ካከሰረው ሊወጣ አንድ እግሩ ገብቷል አንድ እግሩ ውጭ ላይ ነው ወድኹሉ في السلم ካፋር ይተባል እቅልል በለት ጨርቄማ ቀን የለም ተመቸም አልተመቸም እንዲመችህ አይደለም እኮ ሰለፊይ የምትሆነው እንዲመችህ እኮ አይደለም የአቂዳ ሰው የምትሆነው እኮ እንዲመችህ እኮ አይደለም ላ እንዲመችህ አይደለም ለዲኑ እንደሚመቸው ይመችሃል بإذن الله عز وجل ይመችሃል መንፈሳዊ ምግብ ይኖርሃል ውስጣዊ ምግብ ይኖርሃል ደስተኛ ትሆናለህ ተፈካለህ ፏተላለህ ይመቻችልሃል ቀይ በቀኝ ይሆንልሃል ልጅ ይወጣልሃል በቃ ያምርልሃል ወደፊት ቤትህን እየሰራህ ስንት ነገር እያተረፍክ እኮ ነው ያ አብደላህ ስለዚህ ጽናት አንድ እግር ውጭ አንድ እግር ውስጥ አናድርግ ሰለፊይ ከሆንክ ሰለፊይ ይሁን በቃ አለቀ ሰለፊይ ፍጹም ነው ማለት አይደለም ተሳሳታለህ እኮ በተለያየ ማዕሲያ የተለያየ ነገር ውስጥ እኮ ትገባለህ የተለያየ ነገር ውስጥ ግን አቂዳ ግን መንሃጅ በጣም ከባድ ናቸው በጣም ከባድ ነው እንደው ወለም ዘለም የለም ጠቅልል ብለህ መግባት ጠቅልል ብለህ ለዚህ ነው እጠርዝና ጠርዝ ላይ የቆሙ ሰዎች አንሁን እጠርዝ ላይ አትቁ አንዳንዱ ሁለት ጀማዓ መሐልም ይቆማል አንድ እግሩ እነንተና ጋር ነው አንድ እግሩ እነከሌ ጋር ነው እነከሌ ቁጥራቸው ከበዛ ሊቀጥል ከቀነሱ ሊወርድ ማለት ነው ተዘጋጅቶ የሁሉም ወዳጅ አለ ባለ አራት አይን ማለት ነው ወደ ኋላው ወደ ፊቱ ያስተሳሰብ እንደዛ አይነት ሰው አለ ቆይ እነዚህ አሁን በርታ እያሉ ነው እስኪ አንተ እንደው አያያዛቸው ጠንከር ያለ ነው እነዚህም ደስ ይላሉ እነዛም ደስ ይላሉ ወደ አሸነፉ ወደ በዛው እንሄዳለን ይላል እንደዚህ አይነት አቋቋም አላሐርፋቱን ሜዳው ላይ አስፋልቱ ላይ ግባበት ምን ያስፈራሃል ጀግናው hatta መናጃ አንተ
ጀምዕይ መሆን ያስፈልገው እኮ ራሱ ኮራ ብሎ መሆን በቃ ምን ያስጨንቀዋል? ደሊልህን መያዝ ጥሩ ነው እያልኩ አይደለም። እኔ ጀምዕያ ግን በምትይዘው መንሃጅ ላይ ራሱ መጽናት። እንዴት የዑመር ኮምበልሻ ያክል እንኳን ሰው ጀግና መሆን ያቀተዋል ባለው በጥፋቱ ላይ እንኳን እንደዛ ሁለ ገባትሁ ሁለት ፊት አትሁን። ሁለት ፊት ሁለቱ ግብ አይኖር ተው አለ ሐርፋት በቃ በያዝነው ነገር ላይ መጽናት ይሄ የአህሉ ሱና መገለጫ አንድ ፊት ነው። ፊታቸው ውስጣቸው ውጫቸው ተደብቀው የሚሰጡት ፈትዋ እኮ የለም። ፊት ለፊት የሚጋፈጡት መልስ ያላቸው ነው የሚናገሩት። በቃ አለቀ። ይሄ ومن الناس من يعبد الله على حرف فإن أصابه خير اطمأن به وإن أصابته فتنة انقلب على وجهه خسر الدنيا والآخرة دنياونم آخرون بإرقد كسر الله خسر الدنيا والآخرة ሁለቱንም ዓለም ከሰረ ذلك هو الخسران المبين። ይህ ነው ቁልጭ ያለ ኪሳራ ማለት ይሄ የኪሳራ ጥግ ይሄ። ለምን ዱንያ አኸራ የከሰረ ሰው ምን ያተርፋል? የት ያተርፋል? በምን ያተርፋል? ሁለት ሀገር የከሰረ ሰው ከዚህ በላይ ኪሳራ አለ እንዴ? የኪሳራ ሁሉ ትልቁ ኪሳራ አኸራ መክሰር ነው። አታሻሽልም። እዚህ በበርበሬ በተከሰር በጫው ትገባለህ፣ በጫው በተከሰር ጣቃ ትገባለህ። ጣቃንት የሚል የቀን ስራ ትሰራለህ። የሆነ ነገር ማስተካከያ ይኖርሃል። አኸራ ዓለም ላይ ግን ማስተካከል የለም። ከባድ ነው። ባረከላሁ ፊክ። በጣም ከባድ ነው። ስለዚህ አላ ሐርፋትሁ አለሁ አንሁ ከተከልከል ያለ መስመራችንን ይዘን መጓዝ መንሃጃችንን መያዝ አቂዳችን ላይ መስራት። ምን ይላሉ ሸኹ ይሄንን አንቀጽ ከተናገሩ በኋላ ፈልሙናፊቅ ላ يثبت عند الفتن ሙናፊቅ አስመሳይ ሰው የግድ ቀጥታ እኮ ሙናፊቅ ያንኛው الذي خرج عن الدين ከዲኑ የወጣ ብቻ እኮ አይደለም። የንፍቅና ባህሪ ያላቸው እኮ አለ በየመንሃጁ ማለት ነው። በየመንሃጁ የንፍቅና ባህሪ ያለው በቃ ለመውጣት ጥቅም ፈልጎ አንዳንዱ አሁን ልቡኛ ጋር ያላል የሚገርም ሌላ ህዝብ ጋር ሆኖ ልቡኛ ጋር ያላል እዛ ሆኖ ይከራከራል። እዛ ሆኖ እነሱን አትንኳቸው የሚል ለመውጣት ግን የያዘው ነገር አለ። ምን ሆነሃል? ምን አስፈራህ? ምን አስጨነቀህ? አጀድ እንዴ ራበለ ዘና በለ ደለለህን ይዘህ በቃ የሆነ ነገር ይደርስብህ መቼም ህይወት አይቀጭ አንተ ለብቻ። فالمنافق لا يثبت عند الفتن لأنه ليس في قلبه إيمان يثبته የሚያጸናው መጀመሪያ ኢማን የለው ትክክለኛ የጸደቀ የጸና ስር የሰደደ የእምነት ጥንካሬ የለው። ለዚህም ፈተና በመጣ ሰዓት መንሸራተት ነው ስራ። وإنما تظاهر بالإسلام لمصالحه الدنيوية فإذا جاءت الفتن فإنه ينكشف أمره ويفتضح سره። فتنة ሲመጣ ሲያስመስል የነበረው ለጥቅሙ ነበር። ፊትና በመጣበት ሰዓት ጠብ ብሎ ይሄዳል። ጉዳዩ ግልጥ ይልልሃል። ለፊትና ጊዜ ለካ አንተ ነበርክ እንደ አሁን ተፋቀ ፊትና ይፍቀዋል። አንዳንድ ሰው ፊትና ይፍቀዋል። ፊትና ሲፍቀው አንተ ነበርክ እንዴ ትላለህ። ለካ እንዴት ነበርክ ጉድ የምትለው ሰው አለ። ፊትና ይፍቀዋል። ፊትና የሚፍቃቸው ሰዎች አሉ። አዘን الله عز وجل الله ይጠብቀን። ስለዚህ ፈተና በመጣ ቁጥር እየጠነከረ ሰለፊዮች በእንደዚህ አይነት ነው ሂደታቸው። እየጠነከሩ እየተዋደዱ እየተመካከሩ እየተከባበሩ በዳዕዋቸው ላይ ያንዱን ጉድለት አንዱ እየሸፈነ አይዟችሁ እየተባባሉ ዱዓ እየተደራረጉ ዳዕዋም እየተደራረጉ እየተጋገዙ ተዓውን እያደረጉ ወደፊት ኢለል አማም ይቀጥላሉ። ለምን ዲናቸውን በመርዳት ላይ ብቻ ቢዚ ናቸው። እነሱ ጥቅም አይደለም የሚያሰድዱት። አንዱ ያንዱን የወንድሙን እንከን የወንድሙ ጉድለት አይፈልግም። ለመጣል አይሯሯጥም። ወንድሙን ለመተቸት አይሯሯጥም። እህቷን ልትተች አትሯሯጥም። የራሷ ስንት አይብ አለባት፣ ስንት ቆሻሻ እንዳለ ኢላ መን ረሒመ አላህ ያዘነለት እንጂ ብዙ የቆሻሻ ልዩነት እንጂ ሁሉም ጀርባው ላይ ቆሻሻ ነው። እህቷን ታሳድዳለች፣ ወንድሙን ያሳድዳል። የለም እንደዚህ። ሰለፊዮች ይዋደዳሉ፣ ሰለፊዮች ይከባበራሉ፣ ሰለፊዮች ይሸፋፈናሉ፣ ሰለፊዮች ይተባበራሉ፣ ይዋደዳሉ፣ ይነፋፈቃሉ። የሰለፊዮች ባህሪ ይሄ ነው። وهذه الحكمة من الله
الله فتنا سيامت أتبابه هنا إلى الإمام فوزان حفظه الله تعالى. وهذه الحكمة من الله أنه يجري الفتن من أجل أن يتميز هذا من هذا. يهنيو كزينيو عند الله جزنده لزنو فتنا اندفس يادرنكو ويبقى الناس على حالة واحدة. ولا يبقى الناس على حالة واحدة. سوى عند بحري لي አማኙ ነተኛው አማኝና ሙናፊቁ ተቀላቅለው ፈተና የለም ሁለቱም ዲናችን ሱናችን መንሃጃችን እያሉ አብረው ይጓዛሉ። እንደዛ ያቆየውም አላህ የሆነ ፈተና ያመጣና ሐቁን ከባጢል ሙብጢሉን ከሙሂቅ ለይት ብትን ያደርጋቸዋል። ይሄን ያደርጋል አላህ ያሉ ጌታ። ይሄ የሱ ሱናው ነው። هذه سنة الله عز وجل. ይሄ አላህ هذه سنة الله سبحانه وتعالى في خلقه. فكانت الفتن تأتي وتتجدد عندما يثبت أهل الإيمان وأهل الصدق. منافق دمو ይፋ ይወጣል። ስለዚህ ፈተና ሲመጣ ማበጠሪያ ይሄ ፈተና እንዳይጥለን እንዳንወድቅ እንዳያወዛውዘን እንዳያንገዳግደን እንደው ቢያንገዳግድ እንኳን እንዳይጥለን እንዳንወድቅ ጥንቃቄ ማድረግ አላህ Subhanahu Wa Ta'ala መለመን አላህን መለመን እዲን ላይ መበርታት ተውባ ማብዛት እስትግፋር ማብዛት ወደ አላህ መመለስ ነብዩ አለይሂ ሰላቱ ወሰላም የነገሩናል። ባዲሩ ቢልአዕማሊ ፊተነን ከቂጥዕ الليل المظلم يصبح الرجل مؤمنا ويمسي كافرا ويمسي مؤمنا ويصبح كافرا يبيع دينه بعرض من الدنيا. ነብዩ አለይሂ ሰላቱ ወሰላም ፈተናዎችን የተለያዩ ፈተናዎችን የሚመጡ መከራዎችን በስራ ተሽቀዳደሟቸው አሉ። ቀደሟቸው መልካም በመስራት ቀደሟቸው ኸይር በመስራት እህን ጊዜ ተሻሙ አሉ ነብዩ አለይሂ ሰላቱ ወሰላም። ልክ እንደ ኃይለኛ ጨለማ ቁራጭ ከቂጣዕ الليل المظلم ለሊት ጨለማል አይደል እንደዛ እየተቆረጠ በላ በቃ እንትን ይመጣል። ያን የመሰለ በላ ይመጣል። ጨለማ ድንግዝግዝ ድንብርብር የሚያደርግ ማለት ነው። እንደ ወዴት ለሄደው ምን ላድርገው ምን ይሻላል የምንለው ብዙ አይነት መከራ ይመጣል። ከቂጣዕ الليل المظلم የሆነ ማለት ነው የጨለማ ቁራጭ። ያ ማለት እምትይዘው እምትጨብጠውን በቃ ጥፍት ውሉ የሚበላሽበት ማለት ነው። እንደዚህ አይነት የፈተና አይነት ይመጣብሃል። አየው የዛን ጊዜ ያሉ ነብዩ يصبح الرجل مؤمنا ويمسي كافرا. ጧት ሙስሊም ሆኖ ውሎ ማታ ይከፍራል። እንደዚህ አይነት ዘመን አለ። እንደዚህ አይነት የፈተና ዘመን አለ። ያ ويمسي مؤمنا ويصبح كافرا. يصبح الرجل مؤمنا ويمسي كافرا ويمسي مؤمنا ويصبح كافرا. ማታ አማኝ ሆኖ ጧት ይከፍራል፣ ጧት አማኝ ሆኖ ማታ ይከፍራል። እንደዚህ አይነት ዘመን አላሉ ነብዩ አለይሂ ሰላቱ ወሰለም። የፊትና አይነት ቀብር አምልኮ ፊትና እኮ ነው። ወልይ ማምለክ ፊትና እኮ ነው። ጨሌ ቆላ አድባር ፊትና እኮ ነው። ዲሞክራሲ ፊትና እኮ ነው። ፊትና እኮ ነው። የምዕራባውያን ፊትና እኮ ነው። ኮሙኒዝም ፊትና ነው። ሶሻሊዝም ፊትና፣ ካፒታሊዝም ፊትና ነው። ዲሞክራሲ ፊትና ነው። ግሎባላይዜሽን ፊትና ነው። ከምዕራቡ ዓለም የመጣብን ነገር ፈተና ነው፣ ፊትና ነው። እንደዚህ አይነት ይመጣል። ከአንዱ ስትወጣ አንዱ ሲቀበል፣ ከሶሻሊዝም ስትወጣ ዲሞክራሲ ታስተናግዳለህ፣ ይጠልዙታል። የዛን ሰዓት ነው እንግዲህ አየህ እንደዚህ አይነት ዘመን እንደዚህ አይነት ጊዜ አለ። ሰው ማታ ሰልሞ ጧት የሚከብርበት፣ አዎ ጧት ሰልሞ ማታ የሚከብርበት፣ አዎ ካልተጠነቀቅክ እንደዛ ነው። የመክፈሪያ በር እኮ ብዙ እኮ ነው። ዘርፈ ብዙ ነው። በሩ መስኮቱ ብዙ ነው። መውጫው ብዙ ነው። ቀዳዳዎቹ መወተፍ መቻል ነው። እኛ በደሊል በማስረጃ በጥንቃቄ በዳዕዋ በዱዓ መልፋት ነው። መታገል ነው። በስራ ላይ መበርታት ነው። መንቀሳቀስ ነው። አላህ Subhanahu Wa Ta'ala ባዘዘን ስራ ላይ እንቅስቃሴ ማድረግ፣ ፈተናን መራቅ ይሄ ግድ ነው። ይሄ ያስፈልገናል። ፈተናን መራቅ በምንችለው ጥንቃቄ ማድረግ በምንችለው መማር፣ መቅራት፣ በቂራት ላይ መሰማራት፣ ዲንን ማወቅ፣ ዲንን መረዳት ይሄ አስፈላጊ ነው። የቢዑ ዲነሁ ቢዐርድ ሚን الدنيا በዱንያ ሸቀጥ ዲኑን የሚሸጥበት ጊዜ ይመጣል። ተሽቀዳደሙ እንደዚህ አይነት ፈተና አላሉ ነብዩ አለይሂ ሰላቱ ወሰለም። እንደዚህ አይነት ፈተና አለ። ይሄን ፈተና ተሽቀዳደሙ ቢዐርድ ሚን الدنيا በዱንያ ጥቅም በዱንያ ሸቀጥ ዲንን ያክል ነገር የሚሸጣል። እያዞረ የሚሸጣል። ዲኑን እያዞረ የሚገዛ እያለ የሚሸጣል። ዲኑን በዘይት
በብርድ ልብስ፣ በቤት፣ በትምህርት ቤት፣ በልጅ ክፍያ፣ በፓምፕሌት በስንቱም ይሸጣል። ስንት ቦታ ላይ ማለት ነው። አዓደና አላሁ ዐዘ ወጀል አላህ ይጠብቀና። መውሊድ፣ ሶደቃ ሸሆቹ እንንዬ አባብዬ ጫልይ ብሎ ሐሙስ ተቀምጦ ሰኞን ተቀምጦ ሰይድና ከድር ብሎ ኑሩ ሁሴን ብሎ ተቀምጦ የሚሸጣል ዲን ከባድ ነው። ጠንከር ማለት ነው። ባረከላሁ ፊኩም። እንደዚህ አይነት ዘመን አለ። ተክثሩ الفتن وتكون كقطع الليل المظلم في آخر الزمان። ዘመን መቋጫ ላይ ድቅድቅ ጨለማ የጨለማ ቁራጭ የሌሊት ግን ቁራጭ መሰለ መከራ በላ ይመጣላሉ ነብዩ አለይሂ ሰላቱ ወሰለም አኺር ዘመን ላይ። የዛን ሰዓት ዱዓም ዳዕዋም ዒልምን ያስፈልጋል፣ ጥንካሬ ያስፈልጋል። አላ ሐርፍ እንዲያቶኝ ጠንከር ማለት ወጠር ማድረግ። በዚህ ሰዓት ነው እንግዲህ ጆሮአችን በቃ ዲሽ ነው፣ ይሰበስባል። በቃ ኢሮሳት በሉት በቃ ይሰበስባል፣ ያከማቻል። ይሄንን ሰብስባችሁ ከተለያየ አቅጣጫ ስትፈልግ ከጀምዒ ትሰማለህ፣ አንድ ጊዜ ከኢኽዋን ትሰማለህ፣ ሌላ ጊዜ ከሱፊ ትሰማለህ፣ ሌላ ጊዜ ከእውነት ትሰማለህ፣ ሌላ ጊዜ ከሆነ አጠራቅሞ ጭንቅላታችን ቁሽሽ ነው የሚለው። ይሄ እንዳይመጣ ባይተዋር የሚኮነው በዚህ ሰዓት ነው። ነብዩ አለይሂ ሰላቱ ወሰላም بدأ الإسلام غريبا وسيعود غريبا كما بدأ فطوبى للغرباء نبي عليه الصلاة والسلام اسلمنا بايتوار هنا جمر مكة لي بدأ الإسلام غريبا وسيعود غريبا كما بدأ انداج جمامر بايتوار هنا الله نبي عليه الصلاة والسلام فطوبى للغرباء لبايتواروች ይመርላችሁ ምንኛ ማርላችሁ ረሱል አለይሂ ሰላቱ ወሰለም። እንደዚህ አይነት መከራ ፈተና በበዛበት ሰዓት ቢቸግርህ የሆነ ነገር ቢደስ እንትን ብትባል ብቸኛ ብትሆን ባይተዋር ብትሆን ሰው ፊቱን ቢያጠቁርብህ ሰው ቢሸሽህ ከተማህ መንደር ውስጥ ብቸኛ ብትሆን በቃ ጨክን ሱናህ ላይ ጨክን አቂዳህ ላይ ማህበረሰብን ለመቀየር ነው መሯሯጥ። ጭርታ አይንካ። መንገዱ ብዙ ሰው ሄዶበታል፣ ብዙ ዑለሞች አልፈውበታል፣ ብዙ ደጋጎች ሄደውበታል። ብቸኛ አይደለህም። على هذا الطريق መንደርህ ላይ ብቸኛ ብትሆንም አካባቢህ ላይ ብቸኛ ብትሆንም ግን መንገዱ ላይ ብቸኛ አይደለህም። ብዙ አሉ፣ ብዙ ሄደውበታል፣ ደጋጎች አልፈውበታል። ጨክን፣ ወጥር፣ በርታ። ባይተዋርነት እኮ ያምራል። ግን ጸባይ ባይተዋር አድርጎ ከሆነ ላ አንተን አይደለም። በትንሽ በትልቁ ያኮረፍክ፣ በትንሽ በትልቁ የሸሸህ በቃ በዱንያ እየተጣላ በምንድን እንትን እያልክ ወደ ኋላ ብለህ አኩርፈ ብቸኛውን ባይተዋር ሆነ ከሆነ እየተቀጣህ ነው። ደግ ሆነሃል። ይህ አይደል አንተን አይደለም ባይተዋር የተባለው በዲናቸው ባይተዋር ነው የተባለው። እሺ ይሄን ተገንዘብ። ሁለተኛ አህለ ህዝብዩ ጋር እምኑ ጋር ፏያልክ ሱፊዩም ጋር ሁሉም ጋር የተለያየ እንቅስቃሴ እያደረግክ ደግሞ ስለዚህ በዚህ ላይ መጠንከር ዲናችን ላይ መጠንከር አስፈላጊ ነው ከሚል አኳያ ነው። ባረከላሁ ፊክ። አህለል ቢድዓ ጋር ያለን ግንኙነት ቅጥ እንዳያጣ መስመር እንዳይስት ሁኔታዎችን በደንብ አድርጎ መያዝ ወከዛሊከ ከወንድሞቻችን ጋር ያለው ግንኙነት የጸና የጠነከረ እንዲሆን ነብዩ አለይሂ ሰላቱ ወሰለም ባስረዱን መልኩ ጠንክረን እንድንሄድ ይሄ ፈተና የመጥፎች ማበጠሪያ ነው ብለው ነብዩ አለይሂ ሰላቱ ወሰለም የተናገሩትንና አላህ Subhanahu Wa Ta'ala በተከበረ ቁርአኑ የተናገረውን ጠቅለል አደረጉ አመጡና በዚህ ተበጥሮ የተገናኘ ጀማዓ فدل هذا على أن لزوم جماعة المسلمين من أسباب الوقاية من الفتن
ሙስሊሞች አንድ መሆናቸው፣ ሙስሊሞች መከባበራቸው፣ ሙስሊሞች መናበባቸው ለፈተናው ለመከላከል ይበጃቸዋል፣ ይጠቅማቸዋል። ትልቅ አስተማማኝ የሆነ መከላከያ አስተማማኝ የሆነ ለላ ኃያሉ ጌታ አላህ ሱብሓነሁ ወተዓላ ነግሮን ወአዕተሲሙ ቢሐብሊላሂ ጀሚዐን ወላ ተፈረቁ ወዝኩሩ ኒዕመተላሂ ዐለይኩም إذ كنتم أعداء فألف بين قلوبكم فأصبحتم بنعمته إخوانا وكنتم على شفا حفرة من النار فأنقذكم منها كذلك يبين الله لكم آياته لعلكم تهتدون لا يلقيت الله سبحانه وتعالى بالله سبحانه وتعالى دين لاي بالله جمد لاي تساسروا بقرآن لاي تساسروا بدين الإسلام تساسروا بدين لاي تساسروا جميعا هلاكم تساسروا ولا تفرقوا አትበታተኑ ጨርቅ የማይቀና አትበል ሰበብ አትፈልግ ሰበብ ፈልገህ አንድ ሁን ሰበብ ፈልገህ ተዋደድ ሰበብ ፈልገህ ተከባበር ሰበብ ፈልገህ ወደ አንድነት ና እንጂ ሰበብ ፈልገህ አትጣላ ሰበብ ፈልገህ ወደ ዱንያን እያመጣ ወደ ዲን እያመጣ በጮኛ እየተጣላ እያመጣ እዳ ያበድርከው አልሰጥ ሲል ደሞ አንተ ብሎ ሰልፍ እያልክ እያመጣ እያስገባ ወደ አህለል ቢዳ ይሄ ጀምዒ ነው መለስተኛ ጀምዒ እያልክ እያወርክ ላ ተቅላ ዲናዊ ጉዳይ ሲሆን ዱንያዊ እያመጣህ እንደው ምንም አይነት ጭቅጭቅ አትፍጠር ተሸማገል እዛው ተሸማገል የትዳርም ከሆነ ተሸማገል የብርም ጉዳይ ከሆነ ተሸማገል ድንበር ተገፋፍተህም ከሆነ ተሸማገል የሆነ ነገሩን ካለ ተሸማገል አንድነትህን ወንድማማችነትህን ግን ጠብቅ ባረከላሁ ፊክ ሱናህን ጠብቅ አቂዳህን ጠብቅ የጋራ ወንድማማችነትን ክብር ጠብቅ ይሄ ከኛ የሚጠበቅ ነው ይሄ ከቀራ ሰው የሚጠበቅ ነው ሰለፊ ከሚል የሚጠበቅ ነው ከሚያውቁ ሰዎች የሚጠበቀው ይሄ ነው ባረከላሁ ፊክ ولا تفرقوا واذكروا نعمة الله عليكم إذ كنتم أعداء فألف بين قلوبكم فأصبحتم بنعمته إخوانا لا ኃያሉ ጌታ ነገራቸው የአላህን ጸጋ አስታውሱ እናንተ አውስና ኸዝረጆች ወይ እንደ ከዚህ በፊት እኮ ጥላታማዎች ነበራችሁ በጥላትነት ስትፈላለጉ ስትጋደሉ ስትጨፋጨፉ እኮ ነበር ስንት ትውልድ ስንት አልቋል ስንት ጀግና ውስጣቸው አልቋል ስንት ያ ሁሉ ተረሳ ያን ሁሉ አላህ Subhanahu Wa Ta'ala አስወገደና ልባችሁን አግባባና በእስልምና በነብዩ አለይሂ ሰላቱ ወሰለም አማካኝነት መሪነት አንድ ያደረጋችሁ አላህ Subhanahu Wa Ta'ala فأصبحتم بنعمتي إخوانا እሱ ጸጋ እንደሆናችሁ ትልቅ ጸጋ እኮ ነው ያን አስታውሱ እንጂ በሰለፍያ አንድ ሆነናል በሰለፍያ ተከባብረናል ከከተማ እስከ ገጠር ድረስ ስንቱ እየተሯሯጠ ነው በዳዕዋ ላይ ስንት እየፈጋ ነው ስንት እየለፋ ነው ስንቱ ስሙ እየጠፋ እየተሰደበ እያሳደዱት ምን እያሉት ለአላህ ዲን ብሎ እኮ ዳዕዋውን እያደረገ እኮ ነው ቀጥሏል ስንት ትልልቅ ሰው ወደ ሱናው እየመጣ ነው ስንት ሽማግሌዎች ስንት ቃልቾች እየመጡ ነው ስንት እነማማ እየመጡ ነው ስንቱ እየተረዳ ባለበት ሰዓት አቂዳ ጠንክር ወጥር አንድነትህ ላይ ተፋቀር ተግባባ በቃ ሜሴጅ ተላላክ ተደዋወል ይሄ ነው ተዋደዱ መዋደድን የሚያክል ነገር የለም መሰረታችን ነው ባረከላሁ ፊኩም ምክንያቱም በአቂዳ አንድነን በሐቅ ላይ አንድነን በሰለፍያ ላይ አንድነን وكنتم على شفا حفرة من النار فأنقذكم منها እናንተ በእሳት ጉድጓድ ጫፉ ላይ ጠርዙ ላይ ከንፈሩ ላይ ነበራችሁ ልትደረመሱ ልትወድቁ አላህ Subhanahu Wa Ta'ala አዳናችሁ ከዛ አላቸው ይህ እንግዲህ ለነሱ የመጣ ነው እኛም የምንማርበት ነው ባረከላሁ ፊኩም أمر الله جل وعلا بالاعتصام بحبله وهو القرآن والسنة النبوية إلى الإمام فوزان حفظه الله تعالى حبل الله مالت قرآن ينبي سنة اسبثوا تساسروا واعتصموا تطبقوا واعتصموا تساسروا بحبل الله بأ الله قبل جميعا هلاكم تساسروا ولا تفرقوا أتبتاتنوا إن كانت تفلالك إن كان يللبت يلم إن كانوا عقدي كهنا عند هذا لما جمريا إن كانوا منهجي كهنا تملس أستكاكل بلو توبت بلو نقروا ዱንያዊ ላይ ከሆነ ተመካከር ተነጋገር እንከን የሌለበት የምትፈልግ ከሆነ እንከን የሌለበት ዱንያ ላይ አታገኝ እንዴ ስንት አይነት ነው ሰው ነው ይሳሳታል ይናደዳል ይበሳጫል ስሜት አለው ሊሰድብህ ይችላል ሊጎዳህ ይችላል ሊገፋህ ይችላል በሆነ ነገር በቃ የሆነ ነገር አናደው ሊናገር ይችላል የሚያናድድ ይሄ አይቀር ሰው ነው በቃ ሰው ነው እስኪ ሰውነት ይግባ ሰውነት ይግባ ሰው
አባቴ አደም አትንካ የተባለውን እኮ ዛፍ ነክቷል። إن هذا عدو لك ولزوجك فلا يخرجنكما من الجنة فتشقى ويه ጠላትህ ነው ላንተ ብለህ ሚስትህ እንዳያስወጣችሁ አደም ተጠንቀቅ ብሎት እኮ ነበር። ግን ተሳሳተ። ثم تاب إلى الله عز وجل فاجتباه። ስለዚህ ሰው እስከሆንክ ድረስ የሆነ ነገር ወንድም ላይ እንከን ፈልገ ከእንከን የጠራ ጓደኛ አታገኝም። እየተመካከርክ ነው የምትሄደው። በቃ ይሄ ወንድሜ ይሄንን ያደረገው ከዚህ ተነስቶ ይሄ መስሎት ነው በል። ምክንያት ሲጠይቅህ እሺ በል። ምክንያት ሲሰጥህ እሺ በል። አፈውታ ሲጠይቅህ እሺ በል። ተነገ በቃ ይሄ አልፍርቃ عذاب والاجتماع رحمة ይላሉ ኢማም ፈውዛን حفظه الله تعالى። መበታተን ማለት ቅጣት ነው። ተሰዳደባለህ፣ ትተቻቻለህ፣ አይብ ትወጣጣለህ፣ ሐሜት ውስጥ ገባለህ። ስንት ነገር ነው የሚሰራው ፈተና ሲመጣ እኮ ስንት። በቃ ሌላ ስራ ትተህ እሱ መቦጨቅ ነው ጧት ማታ ስለሱ ማውራት። በጣም አደገኛ እኮ ነገር እኮ ነው ፈተና። በቃ ትናደዳለህ፣ ትበሳጫለህ። الفرقة عذاب والاجتماع رحمة ثم ذكرهم الله تعالى بما كانوا عليه في الجاهلية. بجاهلية زمن ينبروتن استوساتشو الله ኢማም ፈውዛን አስታወሳቸው። አውስና ኸዝረጆች ሁለተኛ ዙር ሊቀጣቀጡ ነበር እኮና ወደ ኮረብታው ወርደው ነው አይሁዶች አጋጭተዋቸው። አስታውሱ አላቸው። አስታውሱ كانوا في الجاهلية متفرقين متعادين متقاطعين يقتل بعضهم بعضا ويسلب بعضهم بعضا وينهب بعضهم بعضا أموال البعض. هذه حالتهم في الجاهلية. بما هي منة بسألمة زمن من نبهم يتبتاتون طلعتهم ما يهون يتقرارطوا زمدناچون بتلستس ያደረጉ ከፊሉን የሚገድል የሚቀማ የሚነጥቅ ጠንካራው ደካማውን የሚገድል የሚዘርፍ አኑ في فوضى عارمة ከባድ ሆነ ምን ውስጥ ነበሩ فوضى ብጥብጥ ትርምስ አስተዳደር የላቸው ገዢ የላቸው ታው ብሎ የሚያቆማቸው እንኳን ነበር ያነሁ لا قيادة تجمعهم ولا جماعة تضمهم አንድ የሚያደርጋቸው ጀማዓ የላቸው የሚመራቸው ታው ብሎ እንኳን ሲከለክላቸው ተጽዕኖ የሚያሳድርባቸው እንኳን መሪ አልነበረም ተጨራረሱና ዋናቸውን ገደሉና እኩል ሆኑ በቃ አደጋ ነው ይሄ አደጋ ነው ዋናህን ስታጣ አደጋ ውስጥ ነው የምትወርቀው ባሉህን ነው ያለረኛ የሚቀሩ በጎች ማለት ነው የፈለገ ተኩላው በታችም መጥቶ በላይም መጥቶ ይበላታል በቃ በጣም ከባድ ነው وكانوا على عقيدة باطلة يعبدون الأصنام والأشجار والأولياء والصالحين والملائكة والأنبياء يعبدون من دون الله ما لم ينزل به سلطان. እንግዲህ አንድነታቸው ስለተበተነ ምን ውስጥ ገቡ ጣዖት አምላኪ ነበሩ ቅርጻ ዛፎችን ወልዮችን ሷሊሆችን መላእክትን ነብያትን ይሄን ሁሉ ያመልኩ ነበር አላህ Subhanahu Wa Ta'ala ባላዘዘው መልኩ ያመልኩ ነበር ይገዙ ነበር አቂዳቸው ላይ እንደዚህ ብልሽት ብለው ነበር الله سبحانه وتعالى نبي الله كنا قرآن وردنا كنبروبت عدقا كنبروبت كوشش عكايد كنبروبت ودكت كنبروبت عدقا اندي ملسو اندي استكاكلو عدر رقاتشو سباتشو تملكت تواحدت كلمتهم نقراتشو تتأتأمة حساباتشو تواحدة وتألفت جماعتشو تقبابا وصاروا تحت قيادة واحدة باندي مري سرخون هي قيادة الرسول صلى الله عليه وسلم بنبي عمرار سرخون فأتم الله عليهم نعمته الله سقون أموال لله من يدسلا واذكروا على إهننا يستوساتشوه على الأياتشو واذكروا نعمة الله عليكم إذ كنتم أعداء فألف بين قلوبكم فأصبحتم بنعمته إخوانا أستوسوا ينسقا ከዛ ወጣችሁ ደህና ሆናችሁ ተዋህዳችሁ እንደገና የውሃልጆች አረፉ ተባቡ አስተዋሳችሁ ለላህያሉ ጌታ አላህ Subhanahu Wa Ta'ala አንድነታችሁን ጠብቁ አንድነት ግርግዳ ግንብ ነው ምንም አይነት ፈተና ቢመጣ አይደረምሰው ይታገላል ወንድምህ እንደው አንተ ቁጥርህን ብቻ አይደለም ያበዛው ጀልብያህን ለብሰህ ጠምጥመህ ወይ ኩፍያህን አድርገህ ቁጭ ብለህ አብረህ ዳዕዋ ስትሰማ ዞር ስትል ጀማዓውን ስታዩ እንዴት እንደሚማርክ እንባህን ነው የሚያመጣው ደስ ይልሃል በቃ ደስ ይልሃል አው ከዛ በላይ ደግሞ መከታህ ነው ይሄ ወንድም ፈተና ቢመጣ አይሰጥህም ዝም ብሎ የመንሃጅ ፈተና ሲነሳ ተንቢህ ያደርጋል ኡስታዝ
ከጎንህ ዳዒ ይነግርሃል ተጠንቀቅ ይሄ ከዚህ ጋር ይጋጫል ይሄ ከዚህ ጋር አይሄድም ይልሃል ህምቢ ትደራረጋለህ ከዛ ከዚህ እማታቀው ኢንፎርሜሽን ይደርሳል ነቄ ትሆናለህ በዛ ሰዓት አላህ Subhanahu Wa Ta'ala ደግሞ ይረዳናል አንድ ሰው ጡመኢና ይመጣል እርጋታ ይመጣል እርካታ ይመጣል ትብብር ይመጣል ስለዚህ ፈተናን ለመመከት አንድነት አስፈላጊ ነው የመናጅን ፈተና በለው የሽርክያትን ፈተና በለው ይሄ ዓለም አቀፍ የመጣ ሰው ሰራሽን ፈተና እንዳለ ይሄን ሁሉ ፈተና ልትጋፈጥ ልትቋቋመው እምትችለው በአንድነት ስትተባበር ስትዋሃድ ስትግባባ ስቀራር አንድ ላይ ስቀራር አንድ ላይ ስትሰግድ አንድ ላይ ዳዕዋህን ስታስገድ በደንብ አድገባላን መከራን መከላከል ትችላለህ ከነዚህ ንሱሶች ራሱ ጨምቀው የሰጡን እኒህ ታላቅ ኢማም حفظه الله تعالى ይሄን ولا ينصرن الله من ينصره ان الله لقوي عزيز ስለዚህ በርታ በአንድነት ላይ በርታ በአቂዳ ላይ ዳዕዋህ ላይ በርታ ولا ينصرن الله ይረዳል والله الله ይረዳዋል من ينصره አላህን የሚረዳ አላህ ይረዳዋል ያ አላህ እንድንርዳ አላህ የኛን እርዳታ ፈልጎ አይደለም አጅር እንድናገኝ አላህ Subhanahu Wa Ta'ala የኛ እርዳታ አስፈልጉት አይደለም ተዋድቀን ተፋልመን እየተሰደብክ እየተዛተብህ ቀን ተቀጥሮብህ ቆይ አንተን ድፍት አደርጋለሁ ሆነ ቦታ ጥብቅ እየተባልክ ጥንቃቄህን እያደረክ ዳዕዋ ላይ ተበረታለህ አላህ ያግዛል አላህ ይረዳሃል አላህ ይረዳሃል من ينصر إن الله لقوي عزيز الذين الله سبحانه وتعالى وعد الله الذين آمنوا منكم وعملوا الصالحات الله قال كده انقبطوا لنزا كان انت وسط لامنوت ملكام سراوچ لم يسروا لا يستخلفنهم في الارض مدر لا تتكل ያደርጋቸው مدر ላይ ሙሽሪክ አለ ይሄ ሱፍይ ሁሉ አለ ይሄ ቀብር አምላኪ ሁሉ አለ ይሄ አህባሽ መንጋ አለ ይሄ ህዝብ እየተባላለ ጥርግ አድርጎ ያስቀምጣል ቦታው ላይ ተገባበታለህ በአላህ Subhanahu Wa Ta'ala ፍቃድ لتكون كلمة الله العليا አብጥርጥር ተዋሃድ ተግባባ ተነጋገር ፍቅር ይኖር መካከል ቢላሂ አለይ والله እንደዚህ የሚያስልስታለን ከመስተخلف الذين من قبلهم ከነሱ በስተፊት የነበሩትን እንዲያመቻቸው ሁሉ አላህ ያመቻቻቸዋል አላህ ተተኪ ያደርጋቸዋል ولا يمكنن لهم دينهم الذي ارتضى لهم الله ይወደደላቸውን የመረጠላቸውን ሃይማኖትም ያመቻችላቸዋል እንዲያስተምሩ እንዲያቀሩ እንዲቃሩ ዳዕዋቸውን ያመቻችላቸዋል አላህ ይሄንን ያደርጋል አሁን አንተ አረ እንደኛ አካባቢ ምን ማንቀሳቀስ ተንቀሳቀስ ቤተሰብህን ቀይር ከቤት ጀምር እንዴት ጀምር ሚስትህን ቀይር ልጅህን ቀይር እናትህን አስረዳ ወንድሞችህን ንገር ከዛ ጎትህ ልጆች وانذر عشرتك الاقربين ቅርብ የሆኑ ዘመዶችን ጀምር እየሰፋ ይሄዳል እርስ በርሱ እንደ በዚህ ኢንፎርሜሽን ቅርብ በሆነበት ዘመን በዚህ ዘመን ደግሞ በአህባሽ በላሰው በዚህ ዘመን በመውለድ በላሰው በዚህ ዘመን እንደው አቂዳው እንደው ውርድበል ኢንፎርሜሽን ቅርብ ነው አሁን ኩቱቦች ሁሉ እየወጡ በድምጽም ሆነ በጽሁፍም ሆነ ተባራሪ ደመቅ ባለ ጽሁፍ ቀጠን ባለ ጽሁፍ በቀይ ጽሁፍ በጥቁር ጽሁፍ በአረንጓዴ እየደረሰ በስንት አይነት ጥያቄ ያሸበረቀ ደርሶ አንበብ ይኮ ሰንፍና እኮ ነው ቁጭ ብለሽ ስለሰው ከምታም ያቀን ምን ትሰሪያለሽ ነገ እንደሰበ አንድ ሰዓት ስልክ ታወሪያለሽ ወይ ሁለት ሰዓት ምንም ላይ ግን ምንም ጥቅም የለሽም ለልጅሽ እንኳን ማጥቅም ይሆነሻል ምን ነው ነገር ከዛ ስትወስጂ ከዛ ስትወስጂ ቢቢሲ አልጀዚራ ሆነሽ ከምትኖር ቅራት ብትቀራስ አንተ ጎንበስ ብለህ ብትቀራ አይገባኝም ነገር ነው የሚገባ ወሬ ከስንቱ ቦታ እንደሚያመጡት ስንት ወሬኛል ለመሰለ ቆፍረው ምን ብለው ከየት እንደሚያመጡት የተቀበረ ወርቅ የሚያወጡ እኮ ነው መስል ዳይመንድ ነገር ከዛ ነቅለው ያመጣሉ ይሄ ሁሉ ከቀራ ቀሪ ተዋሐድ ተግባባ ተነጋገር ይሄ ነው አላህ Subhanahu Wa Ta'ala ያዋደን አላህ ያግባባን ان الله يرضى لكم ثلاثه الله ሶስት ነገርን ይወድላችኋል መላእክተኛው ነብይ አለይሂ ሰላቱ ወሰለም አን ተዕቡዱሁ ወላ ትሽሪኩ ቢ ሸይአ እሱም በብቸኝነት ልትገዙ ላታጋሩ በሱ ላይ አቂዳችሁን ጥሩ አድርጋችሁ ፍንትው አድርጋችሁ ልትይዙ አላህን በብቸኝነት ልትገዙ ይሄ አላህ የሚወድላችሁ አንድ وان تعتصموا بحبل الله جميعا ولا تفرقوا
በአላህ ገመድ ላይ ልትተሳሰሩ አንድ ልትሆኑ ላትበታተኑ ሁለት ወአንቱ ናሲሑ መወላሁ አምረኩም በእናንተ ጉዳይ ላይ አላህ ኃላፊነት የሰጠው ሰው ደግሞ ልትመክሩት ስለሱ መልካም ልታስቡ አብዮት ላታስነሱ ይሄ አላህ የሚወድላችሁ ነው ፈላቱን ተጅመዑ الناس ኩለሁ ሰዎችን ሁሉ እነዚህ ሶስት ነገራቶች ይዘበት አንድ ያደርጉናል እነዚህ ሶስቱ ተግባራዊ ካደረግ ሙስሊሙ ኡማ እንዲሆን ሙስሊሙ ኡማ እንኳን የአንዲት መንደር ሰለፊዮች አይደሉ ሙስሊሙ ኡማ እንዲሆን አንድ ሆነ ይሄንን የነብዩን ሐዲስ ምድር ላይ ተግባራዊ ታደረገ فإن تنازعتم في شيء فردوه إلى الله والرسول إن كنتم تؤمنون بالله واليوم الآخر በሆነ ነገር ከተጨቃጨቃችሁ ወደ ቁርአን ወደ ሐዲስ መልሱ በቃ አትወጥር ገመድ ጉተታ አድርገው ለማሸነፍ አትሯሯጥ እውነታን ለማወቅ ተረዳ ተማሪ ሲነግርህ ራሱ ተረዳ በቃ ለመሸናነፍ አይደለም ለመረዳዳ ለመግባባት ስትነጋገር ስትወያይ ስትሰጣጥ ኢንፎርሜሽን በእንደዚህ አይነት ከሆነ አላህ Subhanahu Wa Ta'ala የበላይ ያደርገናል የበላይ ማድርጎናል አላህ Subhanahu Wa Ta'ala አግዞናል ረድቶናል በእኛ አቅም የማይገፋ በእኛ ደካማነት እኛ ወንጀለኞች እንደመሆናችን እኛ አጥፊዎች እንደመሆናችን ልንገፋው የማንችለውን ነገር እንድንገፋው አድርጓል አላህ Subhanahu Wa Ta'ala ሰበብ አድርጎናል ለላህያሉ ጌታ እያንዳንዳችሁ ማለት ነው ኡስታዞችም እህቶችም ወንድሞችም ብዙዎቻችሁ ለቤተሰባችሁ ሰበብ ለሀገራችሁ ሰበብ ለመንደራችሁ ሰበብ ለከተማችሁ ሰበብ ሆናችኋል ሁላችሁ ሰበብ ናችሁ ሰበብነታችን እንዲቀጥል አሁንም ወደፊት እንግፋ ነው መላችሁ بارك الله فيكم بهذا القدر يكتفي السلام عليكم ورحمة الله وبركاته ودي ጥያቄና መልስ እሄዳለሁ ኢንሻአላህ ተዓላ